ሴት ካፈነችባት ወይንም ደግሞ ሄኖክ ከያዟት ነገር እንግዲህ እነኪራ አነሰኔ ነጽናት ደርሰውላት ያው እንግዲህ ቀጥታ ወደ ሆስፒታል እንደሄደች እናቃለን። አሁንም ሆስፒታል ወጣ ደና ሆናለች ወደ ጤንነቷ ተመልሳለች ማለት ነው። ያው እንግዲህ በሆነውና በተፈጠረው ነገር ኪራም እጅግ በጣም አዝኗል። እንዲሁም ናሆሜ ሁላቸውም እጅግ በጣም ተሰምቷቸዋል ማለት ነው። ስለዚህ ሀሴት እንደዛ እንዳደረገቻት ደግሞ አልነገረቻቸውም ነበር ምሩ ማለት ነው። እና ያው እንግዲህ ሀሴት ያስቀመጠችውን ደብዳቤ ማን ሊያነበው ይችላል የሚለውን በባለፈው በኮሜንት የራሳችሁን አስተሳሰብ ሲሰጡ ነበር። እኔም በበኩሌ ኪራ ወይንም ደግሞ ጽናት ሊያገኙት ይችላሉ የሚል ሀሳብ ነበረኝ። በስተመጨረሻም እንግዲህ ወረቀቱን ኪራ አግኝቶ አንብቦታል ማለት ነው። ተረድቶታል የሆነው ነገር ሁሉ ሄኖክ እንዳደረገው እንደዚህ እንደሰራ እንግዲህ ያው ሀሴት ገልጻ ስለነበር ሁሉን ነገር እየፈረደው ወደ ሄኖክ ላይ ነው ማለት ነው። ያው ተገዳና ተጨንቃ እንዳደረገችው ሀሴት እሱም ተረድቶታል ገብቶታል ማለት ነው። እና ያለውን ነገር ደግሞ ለናሆሜ መናገር ስላለበት እንግዲህ ያለውን ነገር ለናሆሜ ነግሮታል ማለት ነው። ምክንያቱም እንግዲህ ምሩን ያፈኗት ወይንም ደግሞ የያዛት ሄኖክ የኛው ጓደኛ እንደሆነ ነገረው ማለት ነው። ያው እንግዲህ ናሆሜም እጅግ በጣም ሲነገረው እጅግ በጣም ተናዷል ተበሳጭቷል። ኪራም እኔም ይሄን ነገር ስሰማና ይሄን ነገር ሳይ እጅግ በጣም ነው የተናደድኩት። አሁን ምንም እንደማያውቅ ሆኜ ጠርቼዋለሁ ይመጣልና እንደ ጀበና እከሰክሰዋለሁ እሰብረዋለሁ በማለት እንግዲህ እሳት ጎርሰው እሳት ለብሰው ጠብቀውታል። ያው እንግዲህ ሄኖክ እንደመጣ መጥቷል ማለት ነው። ስለዚህ ከኪራ ጋርም ተደባድቧል። ናሆሜ ግን እኔ ብደበድበው ወደ ላይኛው ሰማይ ይሄር ነበር እኛ ምን ጠርጦ ስንገባ ነበር ለዚያ ነው እኔ ያልተደረኩት አንተ ስለምትበቀው ነው በማለት እንግዲህ ከኪራ ጋር በጣም እንደተደባደቡና እንደ ተመታቱ ያው እንግዲህ ወደ ቤት ሲመለስ ተሰባብሮ ስለመጣ አውቀናል ማለት ነው። ለምንድነው እንደዚህ ሆነው በማለት እንግዲህ ጽናት ደግሞ ትጠይቀዋለሁ ያ ፍቅረኛሽ ነው እንደዚህ ያደረገኝ ደሳለሽ ወይ እንደዚህ ስላደረገኝ በማለት እንግዲህ ጽናት ላይ ይጮህባታል። ማን ነው እንደዚህ ያደረገ ሄኖክ ነው እንዴ እንደዚህ ያደረገ በማለት ደሳለሽ ኩራት ተሰማሽ አንቺ በብዙ ዘንድ የምትወደጅ ሆነሻል እያለ እንግዲህ ኪራም ተናዶ ሲናገራት አይተናል ማለት ነው። እና ያው ሁላቸውም ሲሰሙ እንደተጣሉና ከሱ ጋር መሆኑን ሲሰሙ ሁላቸውም ደንግጠው ነበር ማለት ነው። እንግዲህ ምሩኩ እኔም እኮ ልነግራችሁ ነበር ግን እንዴት እንደምነግራችሁ አላቅም እኔ ለመደበቅ ፈልጌ አይደለም በማለት እንግዲህ ምሩም በጣም ተሰምቷ ስትናገር ነበር። አይ ችግር የለውም ብሏታል ኪራም ናሆሜም ማለት ነው። ስለዚህ አንቺ የደረሰብሽ ነገር እጅግ በጣም ከባድ ነው በማለት እንግዲህ መልሷል። ያው እንግዲህ ከዚህ በፊትም እኮ ነግሬህ ነበር እንደሚያስፈራራኝና ነገሮችን ተንኮል እንደሚሰራ እኮ ነግሬ ነበር አንተ ግን ልትረዳኝ አልቻልክም በማለት እንግዲህ ጽናትም ኪራን እንትን ብለዋለች። እንግዲህ የጽናትን ሚስጥር ወይንም ደግሞ ጽናት ከኪራ የደበቀችውን ነገር ከኪራ የራቀችበትን ምክንያት ያለውን ነገር ደግሞ እንግዲህ እንደዚህ አፋጦ እዟታል ማለት ነው። ምክንያቱም ስልክ ስታወራ የኪራን አባት ስታወራ ኪራ ይደርስባታል። እኔ ሀሴትን አላስወጣዋትም በራሷ ጊዜ ነው አልግባባ ስላሉ ነው። ስለዚህ አሁን እሱ ከማይፈልጉት ጎን የኪራን ከሀሴት ጋር አብሮ ከማያደርጉት ጎን መቆም ግድ ይለኛል። ስለዚህ ሁለታቸው በፍጹም አይሆኑም እያለች ጽናት እያወራች ባለችበት ሰዓት እንግዲህ ኪራ ደርሶ ከማን ጋር ነው የምታወሪው ማን ነው በማለት እንግዲህ እንደ ሁል ጊዜው ጠይቋት አልተመለሰም። አፋጠው ጉሮሮዋን እዟት ነበር ማለት ነው። ስለዚህ እንደዚህ በጣም ስላፋጠጣትና ስለደነገጠች ያለውን ነገር ሁሉን ነገር ዘርዝራ ነግረዋለች ማለት ነው። ስለዚህ የኪራ አባት ከሀሴት ጋር እንዲቀራረቡ አድርጊ በሚለውና እሱም ደግሞ ማግባት እንዳለበት ያለውን ነገር ተረድቷል። ግን ደግሞ እናቱ ታማሚ እንደሆነች የካንሰር በሽታ ታማሚ እንደሆነች ደግሞ ይሄን ደግሞ ናሆሜም አያውቅም ኪራም አያውቁም ማለት ነው። እና እጅግ በጣም የምወዳት የማፈቅራት የምሳሳላት ፍቅረኛዬ ወይንም ደግሞ የወደፊት
የልጆቼ እናት ብዬ የማስባት የራሴ አካል እንዴት ለሌላ ሰው ልትድረኝ እንደዚህ ትጫወትብኛለች እንደዚህ ታደርጋለች እሷ አትወደኝም ውሸቷን ነው በማለት እንግዲህ እጅግ በጣም ተናዶ ያው ሲናደድ ኪራ ምን እንደሚያደርግ ሁላችንም የምናውቀው ነገር ነው ሄዶ ይጠጣል ማለት ነው ናሆሚም ተከትሎት ሄዶ ስለነበር ይሄን ያክል ምንም ውስጡን ቢናደድም ግን ኪራ ብዙም ቢጠጣ ብዙም አልሰከረም ነበር ከልብ ሆኖ እያወራ ነበር ለምንድነው ግን በዚህ ያክል እንደዚህ ያደረገችው በማለት እሷም እኮ እጅግ በጣም ትወዳለች ስለዚህ ያንተን ደስታ በማስቀደም ነው ምንም ቢሆን እኔ እየወደድኳት እኔ ያፈቀርኳት እንደዚህ ማድረግ አልነበረባትም ግን ለምንድነው አንተ ሰምተህ ልትነግረኝ አልቻልከው ናሆሜ እኔ ላንተ ብሆን እንደዚህ ነኝ በማለት እንግዲህ ኪራም ናሆሜን ሲወቅሰው አይተናል ማለት ነው አንተ በኔ በኩል ብትሆን ማድረግ ያለብህ ነገር ታደርጋለህ ስለዚህ በኔ አትፍረድ ጽናትም ቢሆን ተገዳ ነው እንጂ እንደዚሁ አይደለም ስለዚህ በሷም አትፍረድ በማለት እንግዲህ ይነግረዋል ማለት ነው በስተመጨረሻም እንግዲህ ምን ወሰንክ ምን ታደርጋለህ ብላ ሰኒ ጠይቀው ነበር ስለ ኪራ ሐሳብና ኪራ ምን እንደወሰነ ማለት ነው ምክንያቱም አሁን በቃ ከውስጤ አወጣታለሁ ያለ ብዙ ጊዜ ሲፎክርና ሲናገር የነበረውን የጽናት ፍቅርን እንግዲህ ሰኒ ጠይቀው ነበር አብረው ቁጭ ብለው ይያሉ ከኪራ ጋር ጠይቀው ነበር ግን አሁንም ድረስ ጽናትን ተወዳታለህ ወይስ ፍቅሯ ወጥቶልሃል በማለት በመጠይቀው ሰዓት አሁን ላይ እኔ ምንም እወዳታለሁኝ ግን ደግሞ እሷ ልትወደኝ አልቻለችም እንደዚህ ያደረገች ጭራሽ ለሌላ ሰው ለመዳር እኔን እንደዚህ ታደርገኛለች አሁን ግን ቤተሰብ ያሉኝንና ቤተሰብ የፈቀዱልኝን ነገር ሐሳቤን ከማሳካት ወደ ኋላ አልልም እሱ ሳይሻል አይቀርም በማለት እንግዲህ ኪራ በቤተሰቦቹ ምርጫና በቤተሰቦቹ ፍላጎት ለማግባት የተስማማ ይመስላል ማለት ነው ግን ደግሞ ራሱ ሲስማማና ራሱ ሲፈልግ እንደው እውነት ቢያደርገው ጽናት ተስማማለች ወይ ጽናትስ እሺ ትላለች ወይ የሆነ ውስጧ ይፈቅድላታል ወይ የሚለውን ነገር እንግዲህ ቀጣይ ደግሞ የምናየው ይሆናል ማለት ነው በእርግጠኝነት እኔ ያው ሁለታቸውን ግልጽ አድርገው የኪራም ግልጽ ሆኖ እንዲሁም ደግሞ ጽናትም ያላትን የውስጧን ነገር ግልጽ አድርጋ ሁለታቸው አንድ ላይ ቢሆኑና የቤተሰብን ፍላጎትና ያለውን ነገር አንድ ማድረግ ይችላሉ ብዬ ነው የማስበው ማለት ነው ስለዚህ የምሩና የናሆሚ ፍቅር እንግዲህ መልሶ ደስታ በደስታ ሆነዋል ናሆሚ ማዘሬ ትመጣለች ተዘጋጂ ምሩህዬ እናቴ በጣም ጥሩ ሴት ነችና በጣም ብዙም እንተናተበይ ቀለል አድርገሽ ለማየት ሞክሪ በማለት እንግዲህ ነግሯታል ማለት ነው እና የናሆሚ እናት ትመጣለች ማለት ነው እና ወደ ቤተሰቦቼ የዛሬው ፕሮግራም